ነሽ? ከየት መጣች? ጠርተሻል ነበር? ሰብሽ ነው ያበሽታሽ እንዴ? አንቺ ስነ ስርዓት ይኑርሽ። እመታሻለሁ። አንቺ ምን እያደረግሽ ነው ያለሽው? ምን እያደረግሽ ነው? መጀመሪያ ያዩት፣ ከዛ እኔ ደግሞ የአንገት ሐብል ያብናት። አዎ እሺ። ባልዲ ይዛ ጭንቅላቷ ላይ ይዛ እየሄደች የአንገት ሐብል አድርጌላት ምናምን ባልዲው ላይ ውሃው ተደፋ። ከዛ ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ። ሰላም ሰላም ሰላም፣ እንዴት ናችሁ ውድና ተወዳጅ ቤተሰቦቻችን? አለው እኔ እግዚአብሔር ይመስገን። ያው ዛሬም ድጋሜ መጥቼላችኋለሁ። እንግዲህ ያው ፋሚሊያው ዛሬም በአዲስ ነገር መጥቻለሁ። ያው ቆሜ መሄድ ስላለብኝ ያው ነገሮችን እያለቃቀስኩ ላለመቆየት ይሆናላ። ያው ልቤ ተሰብሯል። ምንም ቢሆን ግን ልቡ እንደተሰበረ ሰው መሆን ስለማልፈልግ ራሴን ለማጠንከር እየሞከርኩ ነው ማለት በቃ ይሆናላ። እዚህ ጋር ፈገግ ብዬ ሊሆን ይችላል፣ ግን ውስጤ ላይ የተሰማኝ ያለው ስሜት በጣም ከባድ ነውና ብቻ ቤቴ ነው ዛሬ የመጣሁላችሁ ምናምን። በቃ እንግዲህ የወንድ ላጤ ቤት ነው፣ ምንም የለውም። እንግዲህ ያው የተለየ ነገር እንዳትጠብቁ። ያው ብቻ ሚራን ጠርቻታለሁ ዛሬም። ያው እንግዲህ ማውራት ነገር አለ እሷን ራሱ። እናንተ ግን ያው ጠፍታችኋል። ምንድን ነው እያያችሁ አይደለም? ግን ቪዲዮ አይታችሁታል? ቤተሰብ ምን ነው ማለት ቪዲዮ በደንብ ይሁ ጨርሳችሁ ዩት፣ ኮፒ ሊንክ ምናምን አድርጉ፣ ላይክ በደንብ አድርጉ፣ ኮመንትም ጻፉ። የእናንተ ኮመንት ነው ባይዜ ከምታስቡት በላይ የእናንተ ኮመንት ያበረታታኛል። የምታወሩት ነገር ከጎኔ እንዳላችሁ እንዲሰማኝ የሚያደርገኝ ያ ነገር ነው እና በደንብ ቪዲዮን ጨርሳችሁ ዩት፣ በቻላችሁት አቅም ቪዲዮ ጨርሳችሁ ዩ፣ ኮፒ ሊንክ አድርጉ ምናምን። በቃ እንደተለቀቀ ሰው በደንብ ይውልኝ እና ያው ለእናንተ ስለሆነ እየለቀኩ ያለሁት ማለት ህይወቴን ነው እያሳየሁ ያለሁት በምኖረውን ህይወት ምናምን ስለሆነ እና ያው ያብም እንግዲህ እስቲ ምን አይነት ውሳኔ እንደወሰነች አላቅም። ማለት ትንሽ ከባድ ነው ነገሩ፣ ከባድ ነው ትንሽ። ከያብ ጋር የተፈጠረው ነገር ባለፈውም ጠርታኝ ምናምን እንደ አዲስ እኔ ምን ተፈጥሮ ነው ምን ልትለኝ ነው ብዬ እያሰብኩ፣ እሷ ደግሞ በቃ በአዲስ ነገር ድጋሜ ሌላ ነገር ቀምራ ለካ ከውብዬም ጋር አውርታ ነበር ምናምን እና አላቅም ምን ማድረግ እንዳለብኝ አላቅም። ማለት በዚህ ሰዓት አሁን ከውብዬ ጋርም እንደዚህ አይነት ነገሮችን ላወራ አልችልም። ያው ትንሽ ከባድ ነው እና ፋሚሊ ያው እናንተ እስቲ ምን ማድረግ አሁን እንደዚህ ግራ በተጋባሁበት ሰዓት ላይ እናንተ የሆነ ሀሳብ እንድትሰጡኝ ይፈልጋለሁ። ማለት እንደዚህ ብታደረግ ይሄን ብታሻሽል ምናምን እንድትሉኝ ይፈልጋለሁ እና ቤተሰብ በምትችሉት በአቅማችሁ ልክ አስተዋጽኦ እንድታደርጉልኝ ይፈልጋለሁ። ከጎኔ እንዳላችሁ አሳዩኝና ሚራን ጠርቻታለሁ ምናምን። ሚራ እንግዲህ እስቲ እንትን አይቼ ነበረ ያልነገርኳችሁ ነገር፣ ህልም አይቼ ነበርና ያየሁት ህልም በጣም ምን ይሁን ምን አላቅም። ማለት በቃ ምን አይነት ህልም እንዳየው ግራ ገባኝ። ህልም አይቼ አላቅም እና አሁን ከስንት ጊዜ በኋላ ህልም ሳልም እንዴ ፈጣሪ ምን ሊነግረኝ ነው ብዬ ይሆናላ ግራ መጋባት ውስጥ ገባውና ለዛ ነው ቤተሰብ ለእናንተም ልነግር ሚራክልንም ልነግራት። ያው ያብ እንግዲህ ብጠራት አትመጣም፣ ያው በራሷ ጊዜ ነው የምትመጣው አትመጣውም እና ህልሙን ለመጀመሪያ ለእናንተ ልንገር፣ ሚራክል ስትመጣ ደግሞ ለእሷም እነግራታለሁ ማለት ነው። እና ለያብ የአንገት ሐብል መጀመሪያ መንገድ ላይ ውሃ ይዛ እየሄደች ባልዲ ምናምን፣ ከዛ አንገቷ ላይ ሐብል አረኩላት ምናምን። ሐብሉንም አንስታ ጣለች፣ ከአንገቷ ላይ አንስታ ጣለች። ባልዲውንም ውሃውን ላይ ተደፋ ምናምን እና ምን አይነት ህልም እንደሆነ ግራ ገባኝና ቤተሰብ ትንሽ ያው አውቃለሁ ትንሽ ግራ የሚያጋባ ነገር ነው እና እኔም ግራ ስለገባኝ ነው አሁን እናንተ ጋር መጥቼ እንደዚህ ይምላችሁና። እስቲ ሴቶች ደግሞ መፍትሄ አያጡም እንደዚህ አይነት ነገር ላይ አላ ህልም በደንብ መፍታት ይችላሉ። ብቻ ከወንድ ልጅ አይምሯቸው ይሻላል በሚለው ህልሜን ለሚራ እነግራታለሁ። እስቲ ምን እንደምትለኝ እሰማለሁ። እና ቤተሰብ እንግዲህ ያው ያብም እያለችኝ ያለችውን ነገር እያያችሁ የሰማችሁ ነው ሁሉን ነገር እና ወንድ ልጅ ያለ ያው ሴቶችም ትረዱኝ ያላችሁ የኔን ሀሳብ እና በቃ ትንሽ ይደብራል ማለት
እኔ ከያብ ጋር ብዙ ነገር አሳልፈናል። ብዙ እንደዚህ ትለኛለች ብዬ አላሰብኩም ነበርና ያው እናንተ ኮመንት ላይም እያየው ነበር። አንድ አበባ ሰጥተህ ምናምን ቀልድ አይደለም ፍቅር ምናምን ለእናንተ ሊመስላችሁ ይችላል፣ ግን ደግሞ ለእኔ ትልቅ ነገር ነው። ያንን አበባ እንደዛ ማድረጌ ምናምን እንዴ ሰው ለማይወደው ሰው ለሚጠላው ሰው አበባ ይሰጣል ሲጀመርስ? ሁለተኛ ደግሞ እንደዚህ ብቻ ቤተሰብ እናንተ እንዴት አስባችሁት እንደሆነ አላውቅም፣ ግን እኔ ደግሞ የራሴን የቻልኩትን ነው ማለት ከልቤ የቻልኩትን ነገር ነው ያደረኩላት። በር እየተንኳኳ ነው። እስቲ ሚራስ አደርሳ ቀረም እንዴት ነሽ? ደህና ነህ? ሰላም ነው? ያው ሚራም ደርሳለች። ቤተሰብ እንግዲህ አይ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። ያው አለች እንግዲህ ያው ባለፈው እሷ ነች እንደውም ከጎን የሆነ አስታጽናናኝ አይዞህ ስትለኝ ቁጭ በይ ሚራ እሺ አይዞህ ስትለኝ የነበረው እና በቃ ብቻ ትንሽ ያለው ነገር እንደዚህ ነው፣ ዝብረቅርቅ ያለ ነገር ሆነብኝና ለዛ ነው ቤተሰብ ያው ሚራንም ጠርቻት ላወራ የፈለግኩት። ያው እስካሁን እሷ ነች የረዳችኝ ያለችው በያብ ጉዳይ አብሶ እሷ ነች ከጎን የሆነ አይዞህ በርታ፣ ያጋጥማል እንደዚህ አይነት ነገር ያለ ነው፣ ሴቶች እንደዚህ ያደርጋሉ ምናምንና እንደዚህ ደግሞ የሚል ሰው አይገኝም በዚህ ሰዓትና በጣም እውነት ሚራዬ በጣም ቴንኪው እውነት ትልቅ ነገር ነው እያደረግሽልኝ ያለሽ አለው እየበረታው ነው እንግዲህ ያው ያጋጥማል። በነገራችን ላይ ሁሉ ጊዜ ነገሮችን እንደዚህ ሁሉንም ነገር ፈልገህ ልታገኝ አትችልም። አንዳንዴ መገፋት፣ አንዳንዴ እንትን ማለት ለበጎ ሊሆን ይችላል ይመስለኛል። እሷም ደግሞ የሆነ ውስጧ የተፈጠረ ካለፈው ህይወቷ ምናምን የተፈጠረ ፍራቻ ይኖራል እንጂ በእርግጠኝነት ምንም ቢሆን ግን እኔ እንጃ ሚራዬ፣ ምንም ቢሆን ግን እኔን እንዴት ማለት ታውቂያለሽ አንቺ ራሱ አይደል ያሳለፍነው ብዙ ነገር እና ያው እኔ ደበረኝ ታውቂያለሽ። እውነት እኔ ሰው እንደዚህ ትለኛለሽ ብዬ ደግሞ አላሰብኩ ነበር። የምር በጣም ነው የተናደድኩት ምናምን እና እሱማ ማናችንም ያልጠበቅነው ነገር ነው። እኔም በጣም ደንግጬ ነበረ፣ ግን በእርግጠኝነት የሆነ የያዛት ነገር አለ። እኔ እስከማውቀው ድረስ ሁላችንም እንዳየነው ነው ከዚህ በፊት የነበሩትን ነገሮች እና አንተ ላይ ፍላጎት እንዳላት ነው ሁላችንም የምናውቀው የነበረው እና ሜቢ የዛ እኔ ደግሞ እሱን ነው በቃ ፍላጎት አላት ብዬ ነው እኔም ያን ነገር። ከዛም በፊት ደግሞ ተጣልተን አልነበረ? ያው አንዳንዴ ያው ሴት ልጅ ትፈራለች፣ የሆነ ትንንሽ ስህተቶችን ከሚሰራ ሰው ጋር አብራ መሆን ትፈራለች። ገባ? ወደፊት የሆነ ሌላ ነገር ይፈጠራል ጋር ስለሰራ ትሰራለህ ነው እያልሽኝ ነው? ድሮ ነው ከምን አግሬሲቭ ቶሎ የምትናደደው ነገር የምትቆጣው ነገር ምናምን እሱ ሊረብሻት ይችላል። እሱ ነው እኮ ነው ደግሞ መረዳት አለባችሁ ብለው ተሽለህ ላይክ በቃ እንደ እሱን ባህሪ እንዳሻሻልከው ማሳየት አለብህ። ምናልባት የዛኔ ልትቀበል ትችላለች እንጂ ማለት ሚራ አሁን እኔ እናንተ ካልተረዳችሁኝ ያለውን ነገር እናንተ ተረዳችሁኝ ነው። እረዳለሁ ማሪሬ፣ እኔ እረዳለሁ፣ ግን እሷ ነው ምልክ እሷ ናት እዚህ ህይወት ውስጥ የምትገባው፣ እሷ ናት ካንተ ጋር የምትቀጥለው እሷ ናት እና ፍራቻ የሚፈጠረው እሷ ጋር ነው። ገባ? ሴት ስትሆን ብቻ ብዙ ነገር አለ። ዝም ብለህ እንደዚህ ቀጥታ አትገባበትም ብዙ ነገር ላይ እና አንተ ነው ማሳየት ያለብህ ላይክ ምን የሚባለው ጥፋቶችን እንዳረምክ እንደምታስተካከል ባህሪህን በደንብ አሳየትና እንትን ትላለህ። በቃ እኔ አንቺ ያለውን ነገር ጂን ከጎን የሆነሽ ምናምን እንዳለሽ አሁን እንዳለሽው ሁኚ፣ ይስተካከላል በቃ ሁሉ ነገር ማለት እኔ እንጃ። እኔ አሁን በዚህ ሰዓት ግራ ገብቶኛል ቤተሰብነት እዚህ ጋር ጭራሽ እንትን እንዳትል እዚህ ጋር ተኝቼ አላያችሁኝም እንጂ ማለት እኔ ራሴን በቃ አይ ሲጀምር ፊት ምናምን ያስታውቃል። ማርያም በጣም ድብርብር እንዳለክ ምናምን መገመት አይቀርም። እሱ ግን መፍትሄው ላይ ብናተኩር ይሻላል። ዝም ብሎ አዝኖ እንደዚህ ምንም እንደማያረግ ሰው ዝም ብሎ ከመቀመጥ አለ አይደል? እሷ የሚያስደስታትን ነገር ደግሞ በሌላ መንገድ ደግሞ መሞከር ነው። እኔም አውራታለሁኝ አሁን ከዚህ ከሄድኩኝ በኋላ አግኝቼ አውራታለሁ እና በደንብ እስኪ ያለውን ነገር እንትን እንላለን እንፈተዋለን። ኪራይ ምንም አንተ እንዳትጨነቅ ችግር የለውም። እኔም ያንን ነው የምፈልገው እና ዛሬ ደግሞ ለዋነኝነት የጠራሁሽ ሚራዬ ትልቅ ነገር አለ። በህልም አይቼ አላውቅምና ህልም ኦኬ ለፋሚሊም እየነገርኩ ነበርና ህልም አይቼ አላውቅም ነበርና ህልም አየሁ ማለት ቆየሁ። ህልም ካየሁ እንደዚህ ምናምን ይኸው ስጨነቅ የሆነ ጸሎት ሳበዛ ነው ህልም የማየውና ህልም የሚያየው እኮ ልቡ ንጹህ ነው ይባላል። ምን አየህ? ያው እንግዲህ ያው ጥሩ ይሁን መጥፎ አላወቅኩም እና ግራ ገብቶኝ ነው እንግዲህ ህልም እንትን ያልኩትና አሁን ልነግርሽ የፈለግኩትና ተወሳሰበብኝ። ታውቂያለሽ? ምንድን ነው?
ከያብ ጋር የተያያዘ ነገር ነው። እውነት በል ምንድን ነው? እኔ ህልም መፍታት ጎበዝ አይደለሁም፣ ግን እስኪ ምንድን ነው ንገረኝ። ያው ፈጣሪ እንግዲህ ጥሩ ያደርገዋል ብዬ አስባለሁ። ለትልቅ ሰው ተናግረሃል? ፈታህ? አልተናገርኩም ገና እንዴ እንደዛ እንደነጋ እኮ ነው ያው ቪዲዮ ለመቅረጽ ካሜራማኔን ጠርቼ ያው አንቺ እየመጣሽው። እሺ። እና ያው ትንሽ እኔ እንጃ እስቲ ልንገርሽ እና ብቻ ትነግሪኛለሽ። አትጨነቅ አንተ እንዴ። እሺ። ባልዲ ምናምን ውሃ ይዛ እያለች ነው መጀመሪያ ያየኋት። ከዛ እኔ ደግሞ የአንገት ሐብል አብናት። አዎ እሺ። ባልዲ ይዛ ጭንቅላቷ ላይ ይዛ እየሄደች የአንገት ሐብል አድርጌላት ምናምን ባልዲውም ላይ ውሃው ተደፋ። ከዛ የአንገት ሐብሉም ወደቀ ምናምን ጣለችው እና ግራ ገባኝ። መጣል ለምን እንደጣለችው አልገባኝም ምናምን። ሙሉ ውሃ ነው የተደፋው? አዎ በቃ ሚራው ሙሉ ውሃ ተደፋ ላይ ሐብሉን ራሱ የሰጠዋትን ነገር ለምን እንደጣለችው አልገባኝም። ማለት እሷ ናት ፈታ የጣለችው ወይስ ተፈቶ ነው የወደቀው? ፈታ ነው የጣለችው እንጂ ሚራው ማለት ወይ እንዴ ምንድን ነው የሚባለው? እየሳቅሽ ነው ሚራ? እግዚአብሔር ይመስገን ደግጬ ነው ኪራው። ምን ማለት ነው ደንግጬ ነው? በእርግጥ ያስጠላል። በቃ ሰው እንደዚህ ህልም አየሁ ብሎ ሲነግርክ እንዲህ በመጥፎ ነገር ማውራት ይከብዳል። ግን ደግሞ አልገባሽም? ህልሙ ምንድን ነው? ገባኝ። እሱማ አንተ እንዴት ነው የተረዳኸው? እኔማ ግራ ስለገባኝ እኮ ነው። እነሱን ራሱ የጠየቁ ነው ገና ኮመንት ላይ ጻፉልኝ ያልኳቸው ነው። ምንድን ነው ያየሁት ነገር ምንድን ነው ፍቺው ይለውን ለማወቅ እነሱ ነው። እውነት ለመናገር ጥሩ አይደለም ኪራዬ። ማለት እኔ እንጃ እስከማውቀው ድረስ ውሃ ሲደፋ እና ሀብል ምናምን እንደዚህ ሲወልቅ ሲታይ ምንድነው ጨነቀኝ ኪሩቤል። በኢየሱስ ግን ደግሞ ቅዠትም እኮ ሊሆን ይችላል ኪራ። በቃ ማለት ንገሪኝ፣ ያለውን ነገር ንገሪኝ። በቃ ሚራ ንገሪኝ። ጥሩ እንዳልሆነ በቃ እየገባኝ ነው፣ ገብቶኛል። መጀመሪያም ንገሪኝ በቃ። እሺ ምንድን ነው? ያው ስሜት የላትም ማለት ነው ላንተ። ምንተሽ እንደዛ ነው የማውቀው፣ ግን ቅዠትም ሊሆን ይችላል ኪራ። ህልም እንደፈች ነው ሲጀመር ላይ በኢየሱስ ኪሩቤል እና ይሄን ሁሉ ነገር ስታረግ ቆይ ትልቅ ሰው እንጠይቃለን ሌላ እኔ እስከማውቀው ድረስ ነው በማውቀው እንትን ነው ያነገርኩህ አንተ። ህልም እኮ እንደፈችው ነው በነገራችን ላይ። ማለት እኔ ያልኩት ነገር ትክክል ላይሆን እኮ ይችላል ምናልባት። ኪራ ትልቅ ሰው ጋር ሄደን እስኪ እንጠይቃለን። ማን አለ እስቲ? አሁን እኔ እናቴን እንጠይቃታለሁ፣ ችግር የለውም። ማዘርን እንጠይቃታለሁ። በጣም ነው መጀመሪያ ይችላል። ህልም አይቼ አላውቅም እኮ ነው የሚራ በእውነት። ያ ከየት መጣች? ጠርተሻል ነበር እንዴ? በሩ ልትሰብሩ ነው? ምን ሰራሽ ነው? ማለቴ ምን ልትሰሪ መጣሽ? ቪዲዮ እየሰራ ነበር። ታውቂያለሽ ኪሩቤል ያለበት ሁኔታ አይደለ? ኧረ ሂጂ እዛው እራስሽ እንደተለጠፍሽ። እንዴት መጣሽ ዛሬ? እንዴት መተሽ ነው አንቺ? እንዴት ምን ሳታሳውቂኝ ቤት መምጣት ጀመርሽ? ሀሳብሽ ልቀይር ነው የመጣሽ? በጣም በቃ አንቺ ምን እያሰብሽ ነው? አልገባኝም። ሚራ ዝም በይ። እኔ አንቺ ድምፅ መስማት አልፈልግም። ምንድን ነው አይደለም። በእንደዚህ አይነት አጋጣሚ እንዴት መጣሽ አንቺ? ንገሪኝ፣ እንዴት መጣሽ? አንተ ሁሌ መልከስከስ አይሰለችም? አንቺ ስነ ስርዓት ይኑርሽ። ያው ስነ ስርዓት ይኑርሽ። አንቺ ስለምን መልከስከስ ነው የምታወሪው? ጭራሽ እኔን ጎርተሽኝ መልከስከስ ትኛለሽ እንዴ? በጣም ተታወሪ። ዝም በይ አንቺ። አንቺ ዝም በይ። አልጋ ላይ ተጋርመሽ አይደለም የምታጽናኝ። ተጋርሜ ነው አጠጋቡ ቪዲዮ እየሰራ ነው። ቪዲዮ ማየት ይችላል። ዝም ብለሽ አትጩ። ካሜራማኑም መጠየቅ ትችያለሽ። አንቺ ምንድን ነው እንደዚህ አይነት ወሬ የምታወሪው? ካየው ካሜራማን ቪዲዮ እየሰራ ነው። ሲጭምጭ ማለት አንቺ ለምን የምታጽናኝ? አንቺ ምን ያምቻል? እሱ የነበረበት ምን አገባሽ? የማን ሀሳቢ ነሽ አንቺ? እንዴ በቃ ከኛ ህይወት ውጪ። እንደውም በቃ አልፈልግሽም። እንደውም ነገሩ ሁሉ እያባባሽ ልጁ እንደዚህ እንደሆነ ያደረግሽው አንቺ ነሽ። እኔ? አዎ አንቺ ነሽ። ምን እያልሽ ነው? እሷ እያጽናናችኝ እኮ ነው ያለችው። ምን እየሆንሽ ነው አንቺ ያለሽው?
ጭራሽ መተሽ እሷን ተወክሻለሽ እንዴ? ሁሌም አንተ አልጋ ላይ እዚህ አልጋ ላይ ስንት ሴት እንደተኙ ፈጣሪ ነው የሚያውቀው። አንቺ ስነ ስርዓት ያዥ። የምታወሪውን ነገር በቂ እሺ። የምታወሪውን ነገር ምን እየሆነሽ ነው? የምታወሪውን ነገር አታውቂም። ስነ ስርዓት ተረጋጋ። ቆይ አንቺ ምንድን ነው እንደዚህ የምትያምሻል እንዴ? ሴት አልጋ ላይ ምናምን ትያለሽ እንዴ? እያወራሁት ነው። ቪዲዮ ጊዜ ጀመር ልታወሪው ብቻ ለምን ትመጫለሽ አንቺ? ይመለከትሻል? አዎ ይመለከተኛል። አይመለከትሽም። ምን አስፈልግ እንዴ? ምን እያደረግሽ ነው ያለሽው? ግን ምን እያደረግሽ ነው? እንዳትነሳይ ትዋጥኛለሽ እንዴ? ምን እያልሽ ነው ያለሽው? ወደዛ ኪሩቤል ቆይ ማርያም፣ አንቺ ምንድን ነው የምታወሪው ነገር? በቂ እረፊ። ያብ ስነ ስርዓት ይኑር። እሱ ማውራት ፈልጋለሁ። ዝም በይ። ውጭልኝ በቃ። ያብ ታዲያ ውጭልኝ። ዞር በይ። አንቺ ተረጋጊ እስኪ። ዘንድሮም ሊነሳብሽ ነው ያበሽታሽ እንዴ? ስነ ስርዓት ይኑርሽ። እመታሻለሁ። አንቺ ምን እያደረግሽ ነው ያለሽው? ምን እያደረግሽ ነው? ምን እያደረግሽ ነው? ግን ታውቀሻል። ልቀቃት። ኪሩቤል ነው። አንቺ ጤነኛ አትመስይኝም። አብደሻል። ስነ ስርዓት ያዥኝ በቃ። የእውነት እኔ እንደዚህ ጥርፊ ነው እዚህ ሚዳ። አንቺ የምትወጪ ከሆነ ለምን ይሻላልሽም? የምትወጪ ከሆነ ለምን ገፋሹ? ስለዚህ ስለገፋሁት አንቺ ልትቀበዩ ነው? አንቺ ልታፈቅሪ? ኧረ በእናትሽ አንቺ ተረጋጊ። ውጪልኝ በቃ ከቤቴ ውጪልኝ። እንዳትነካኝ። ዝም በይ ከዚህ። በሩቤል በማርያም ረፉ። ወይኔ ስለተቀበልኩ እሷ ልትቀበል ነው? ኧረ በማርያም ካስፈለገ የምታወሪው ይሄው ተጋቡ። ይሄውና ውሰዳት። አያገባሽም። በጣም አበዛሽ። አንቺ በጣም አብዝተሻል። ወደዛ በይ እባክሽ። ወደዛ በይ። ስነ ስርዓት ኧረ ካሜራማን ሞክሩ። እሺ ወንድ አሰዳቢ ስታስጠላ። ወንድ አንቺ አይለጥም። የምታወሪውን ወቂ። እኔ እና እሱ ምንም አይነት ነገር የለንም። ቪዲዮ እየሰራን ነው። ቪዲዮ ስታይ ቆጭሻል። በጣም ነው የተጎዳኸው። ወይ በስመ አብ ስታሳዝን። አስመሳይ ነሽ። እንደውም አንተ ብሽቅ እንደው እንኳን ቀረህብኝ። ያ ተረጋጊ በማርያም። ዝም በይ በቃ። አንቺ ነሽ ለዚህ ሁሉ ነገር ያበቃሽ። ዝም በይ። አሽቃባጭ አታሽቃብጭ። እሺ አይመለከትሽም። በማይመለከትሽ ነገር ነግሬሽ ነበር። መጀመሪያም ነግሬሽ ነበር። በቃ እሷ እንደዚህ አይነት ስሜት እየተሰማት እንዴት ነው ከኔ ጋር አብረን የምንሆነው? ይሄው የፈለከውን ነገር ማለት ትችላለህ። መንገድህን መርጠሃል። ጭራሽ አንቺ ጓደኛሽን ቤት ልታጽናናኝ የመጣችው ማለት ያለሽ እንዴ? በላይ ኩሽብኛል። እኔ ከጓደኛሽ እኮ ነኝ። አባሽ ደውለሽ አታስብ። ስነ ስርዓት ይኑርሽ። ምን አባሽ እንዳትዪ። ደውለሽ አታስብ። ስነ ስርዓት ይኑርሽ። አንቺ በጣም አበዛሽ። ሸንክራሽ በጣም ተረጋጊ። አንቺ ምን እያደረግሻት ነው ያለሽው? ያምሻል እንዴ? ሰው አትደብደቢብኝ። ሩቤል በቃ ተረጋጊ። ምን እያደረግሽ ነው? ችግር የለውም። እንኪ ማይኩን አንቺ በእናትሽ ይሄ ልጅ አያሳዝንሽም? ያ በማርያም እኔ በጣም ነው የሰለቸኝ። ወይኔ ከእናንተ መሀል ጣላችሁ ለምንድን ነው እንደዚህ? ለምንም ቢያልሽው? እሺ ለምንም ቢያልሽው? ላስብበት ነው እንጂ ያልኩት እምቢ ብዬዋለሁ። እንዴ ላስብበት ማለት ሴት ልጅ እኮ ነኝ። ማሬት ትናንትና እንዴት እንደገፋሽው እኮ አይተሻል አይደለ? እንዴት እንደገፋሽው ጥሎሽ ሴት ዝም እንዳልሽው አይተሻል። ከዛ በኋላ እኔ በቃ ያለውን ነገር ክሬል ለማድረግ ነው ዛሬ መጣሁ። ለምን እንደመጣሁ ታውቂያለሽ? ዛሬ አንቺ እዚህ ቦታ ላይ ባላገኝሽ ኖሮ እኔ ኪሩቤል ምንድን ነው ኪሩቤል አንተ ያባማረኝ ምን ልትሆን ነው አንተ? በኢየሱስ ምን አይነት ይስጣን ሀሳብ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ልትሆን ነው አንተ? ቆይ በቃ እዛው ለምን አትሆኑ? ልትዘል ነው? ራስህ የምር ነው? ራስህ ታጠፋ። ሚራ ግቢ ነይ ግቢ። በማርያም ኪሩቤል በማርያም በቃ ሁሉንም ነገር ተነጋግራችሁ ፍቱት። በማርያም አታስጨንቁኝ። ምን አይነት የህፃን ስራ ነው አንተ ደግሞ የምታስበው? በቃ እዚሁ ማን ብትጎዳ ነው? ቆይ አልገባኝም። ምን ለማድረግ እየሞከርክ ነው አንተ? ኪሩቤል በማርያም በቃ ያንተ እንትን እዚህ ድረስ ነው። ተይው በቃ እሱን ተይው በቃ። አሁን አረጋጊና ቁጭ አድርጊው። አንቺ መፍትሄ ታገኛለሽ። እኔ ሲሄድልሽ መፍትሄ ታገኛለሽ። እሺ እዛ ጋር ቁሚልኝ ነይ ይጂ ከዚህ። ኧረ በማርያም እናንተ ምን ሆናችሁ ነው? ኪሩቤል አትታገለን በእናትህ ኪሩቤል። አንተ ኪሩቤል ምንድን ነው? ቆይ ያመሃል ወይኔ በኢየሱስ